ሰላም ሰላም እንዴት ናችሁ? ጤና ይስጥልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮውን ላይክ አድርጋችሁ ጀምሩት። እንዲሁም አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ እንድታሰፍሩልኝ እንጠይቃለሁ። እንግዲህ ዛሬ ደግሞ አቤልና ብሩክ ወደ ሄርሜላ ሄደዋል። እንግዲህ ሄርሜላ ጋር የሄዱበት ምክንያት ሄርሜላ ሊጠይቁ ነው። እንግዲህ ሄርሜላ ጠፍታባቸው ነበር ሰሞኑን። ስልኳንም አጥፍታለች። ስልክም ሲደወልላት ስልኳ አይሰራም። የትም ቦታ ሊያገኟት አልቻሉም። እንግዲህ ዛሬ ግን ያለችበትን አውቀዋል። ቤቷ ነች ማለት ነው። እንግዲህ የጠፋችው ያው ትንሽ ሰሞኑን በተፈጠረው ነገር ምቾት ስላልተሰማት ነው። ለማንኛውም የተነጋገሯቸው አንዳንድ ጉዳዮች አሉ። ስለ አብርሃምም አንስተው ተነጋግረዋል። እንግዲህ እነዚህን ነገሮች ሰፋ አድርገን እናያቸዋለን ማለት ነው ዛሬ። እንግዲህ ያው ሁላችንም እንደምናውቀው ሰሞኑን የተፈጠሩ ነገሮች አሉ። የአብርሃም መጠጣትና ሩታ ጋር ማደር በጣም አናዷት ነበር ሄርሜላን። እንግዲህ በዛ ጉዳይ ደግሞ ትንሽ ታማለች ማለት ነው ሰሞኑን። ምክንያቱም አብርሃምን አነጋግረዋለች። አብርሃም እንግዲህ አስገድደውት እንደሆነና ያው ምንም የሚያውቀው ነገር እንደሌለ ሲነግራት ነበር ባለፈው። ከዚያ ደግሞ ሩታ አግኝታት የራቁት ፎቶዎችን አሳይታት ነበር ማለት ነው። እንግዲህ ያ ነገር በጣም ረብሿታል። ጭንቀት ውስጥም ከቶኛል ስትል ነበር። ያው በጣም ተጎድታለች ሰሞኑን። በዚህ ጉዳይ እንግዲህ ራሷን ከሁሉም በዙሪያዋ ካሉ ሰዎች በሙሉ ራቅ አድርጋ ትንሽ ጠፍታባቸው ነበር። ዛሬ እንግዲህ እና አቤል አግኝተዋታል ማለት ነው ሄደው ቤቷ እና ያው ለምንድነው እንደዚህ ያደረግሽው ሲሉም ጠይቀዋታል። ራሷን ለማረጋጋት እንደሆነም ነግራቸዋለች ማለት ነው። ያየቻቸው ፎቶዎች እና ሰሞኑን የተፈጠሩት ነገሮች እንደረበሻትም ነግራቸዋለች ማለት ነው። ነገር ግን የሚገርመው አቤልና ብሩክ ሄርሜላ ጋር የሄዱት ትላንትና ማታ የተፈጠረው ነገር ከመፈጠሩ በፊት ነው ማለት ነው። ጭራሽ ትላንትና ማታ የተፈጠረውን ነገር ደግሞ ሄርሜላ ስታይ እንግዲህ ምን ይሰማታል የሚለውን ነገር አናውቅም ሁላችንም። ያው ሄርሜላ ምላሹን ትሰጠናለች ብለን እናስባለን። ነገር ግን አቤልና ብሩክ ምንድነው ሲሏት የነበረው በቃ አብርሃምን እስከዛሬ ድረስ ማንም ሰው አልተረዳውም ነበር፣ እኛ ልንረዳው ይገባል ዛሬ። ምክንያቱም የአብርሃም ቤተሰቦችም ከሩታ ጎን ናቸው፣ በዙሪያው ያሉ ሰዎችም ከሩታ ጎን ናቸው። እንደውም እኔ በአንቺ ምክንያት አንቺን እንዳይጎዳሽ አብርሃምን ሳስፈራራው ሁላ ነበረ ብሏታል አቤልም ማለት ነው። ነገር ግን ዛሬ እሱን መረዳት እንዳለብኝ ገብቶኛል እያለ ሲያወራም ነበር አቤል። እንግዲህ ሁለቱም አቤልም ሆነ ብሩክ ለሄርሜላ ሲሏት የነበረው በዚህ ሰዓት ከአብርሃም ጎን እንድትሆንና አብርሃምን እንድትረዳው ሲነግሯት ነበር ማለት ነው። እንግዲህ ይሄ ደግሞ ሄርሜላና አብርሃም አብረው የሚሆኑበትን እድል በከፍተኛ ሁኔታ ነው የሚጨምረው። ሄርሜላ ይህንን ነገር እሺ ብላ ከተቀበለች ማለት ነው። ምክንያቱም በቃ ሩታ እያደረገች ያለችው ነገር አለ። በተለይ ትላንትና ማታ ካደረገችው ነገር በኋላ ሄርሜላ ይበልጥ ወደ አብርሃም የምትጠጋ ይመስለኛል። ምክንያቱም አንደኛ ይሄ ለእሷ ትልቅ እድል ነው፣ ከአብርሃም ጋር ሊያቀራርባት የሚችል ትልቅ እድል ማለት ነው። ስለዚህ እድሏን ትጠቀምበታለች ብዬ አምናለሁ። ምክንያቱም ሩታ በራሷ ጊዜ አብርሃም ከህይወቷ እንዲወጣ እያደረገችው ስለሆነ ማለት ነው። እኔ አንዳንድ ጊዜ እንደውም ሳስብ ሩታ ለአብርሃም ፍቅር ስለሌላት ወይም ደግሞ ከአብርሃም መራቅ ስለፈለገች ዝም ብዬ ከምርቀው በደንብ ተበቅየው ልራቅ ብላ እያደረገች ነው ይመስለኝ፣ ሰሞኑን እያደረገች ያለው ነገር ማለት ነው። ምክንያቱም አሁን በቀሏን ትላንት ጀምራለች። እያሰፋችሁ ትሄድና በደንብ ተበቅለው ከዛ ከህይወቷ ልትወጣ ያሰበች ነው የመሰለኝ። ነገር ግን ደግሞ አብርሃም ምን ያደርጋል ቁጭ ብሎ እጁን አጣጥፎ ነው እንዲህ የሚያያት የሚለው ነገርም ያሳስባል ማለት ነው። ምክንያቱም ይሄን ሁሉ ነገር እሷ እያደረገች አብርሃም ሮቦት አይደለም፣ ዝም ብሎ ቁጭ ብሎ የሚያያት ወይም የሆነ የተቀመጠ ዕቃ አይደለም ቁጭ ብሎ የሚያያት። እሱም ደግሞ በቀልን ያስባል። አሁን ሩታ ራሱ ትላንትና ማታ አላሰበችውም እንጂ ከዳኒ ጋር አብረው ተያይዘው ሲወጡ አብርሃም ልጁን ይዞ ነው ቤት የቀረው። በዛ ቅጽበት ልጁን ይዞ ቢጠፋ ይችላል አብርሃም። በቃ ልጁን ይዞ የሆነ ቦታ ተሰውሮ ራቁት ቪዲዮዎችንና ፎቶዎችን ሊያስልካት ሊያስጠፋት ይችላል። በቃ አብርሃም ሩታን ልበቀል ካለ በቀላል መንገድ ሊበቀላት ይችላል። ምክንያቱም ልጅ የሚባል ነገር አለ በመሃል። ልጃቸውን ለበቀል ባይጠቀሙት መልካም ነው። ነገር ግን ሩታ ያደረገች ካለችው አንጻር አብርሃም ደግሞ በዚህ መንገድ ሊበቀላት ሁላ ይችላል። ስለዚህ ሰሞኑን የተፈጠረው ግርግር ለሄርሜላ በጣም አመች ነው። ሄርሜላ አብርሃምን ይቅርታ የምታደርግለት ከሆነና ሩታ እያደረገች ያለችው ነገር ለበቀል እንደሆነ ካወቀች መጠጥ ውስጥ የሆነ ነገር ጨምራ እንዳደነዘዘችው እንዳሰከረችው ካመነችለት ለአብርሃም በቃ ሁለቱ አንድ ላይ የሚሆኑበት መንገድ በቃ በደንብ ተስተካከለ ማለት ነው። ሩታ እነዚህን ነገሮች አላሰበቻቸውም ብዬ አስባለሁ ቀደም ብላ ወይም ደግሞ የእውነትም ቅድም እንዳልነው በቃ ተበቅየው ከህይወቱ እወጣለሁ ብላ
ሆን ብላ ያደረገችው ነገርም ሊሆን ይችላል። እሱን አናውቅም። ነገር ግን ሄርሜላ አሁን ላይ በጣም ተጎድታለች። ነገር ግን አብርሃምን የግሏ የምታደርግበት መንገድ ደግሞ ከፍተኛ ነው ማለት ነው። እንግዲህ አቤልና ብሩክም ሲሏት የነበረው ነገር ይሄን ነው። በቃ አንቺ በጣም ታግለሻል፣ ረዥም ጊዜ ብዙ ዋጋ ከፍለሻል። አሁን ላይ አብርሃም ወደ አንቺ እየተሳበ ነው፣ አንቺ ጋር መሆን እያስደሰተው ነው። በፊት አንቺ ጋር ሲመጣ በጣም ይኮሳተር ነበረ፣ ይበሳጭ ነበር፣ ምናምን ሂጂ ይልሽ ነበር። አሁን ግን ማንንም እንዳሰሚ አብረነን እኔና አንቺ እያለሽ ባለበት ሰዓት አሁንም ቢሆን ከጎኑ ነው መቆም ያለብሽ። ምክንያቱም እነ ሩታ እያደረጉ ያሉት ነገር ሴራ ነው። በመድኃኒት አደንዝዘውት ነው እንደዛ የሆነው እንጂ ወዶ አይደለም የራቁት ፎቶ የያዙበት ምናምን እያሉ ሲነግሯት ነበር ማለት ነው። እንግዲህ ሄርሜላም ያው ውስጧን ቅሬታ የፈጠረው ነገር ምንድን ነው? ሁልጊዜ እኔ ብቻ ነኝ የምታገለው፣ አብርሃም እኔ የምታገለው ነገር እየገባው አይደለም፣ እኔ ነኝ አብረን እንድንሆን ብዙ ዋጋ እየከፈልኩ ያለሁት እያለች ስትናገር ነበር ማለት ነው። እንግዲህ የሄርሜላንና የአብርሃምን የወደፊት ጉዞ የምናየው ይሆናል። ነገር ግን አሁን ትልቁ ነገር አብርሃም እንዴት ነው ከዳኒና ከሩታ ሴራ የሚወጣው የሚለው ነው። በቃ ዳኒና ሩታ ክብብ አድርገው ይዘውታል። በቃ ዳኒና ሩታ በያዙት መረጃ እያስፈራሩት በቀላቸውን ስለጀመሩ ከዛ በቀል እንዴት ነው በቀላሉ ሊወጣ የሚችለው የሚለው ነገር ጥያቄ ነው የሚሆነው። እንግዲህ ፈጣሪ ይርዳው። ምክንያቱም ነፃ የሚወጣበት መንገድ ትንሽ ከበድ ስለሚል ማለት ነው። ብዙ መረጃዎችን በታት ነው እንዳስቀመጡ ሲናገሩ ነበረ። ትላንትና እንደሰማነው ከሆነ ያው ሩታም ዳኒ ጋር ላፕቶፕ አለ፣ በላፕቶፕህም አድርገ ይሄንን መረጃ ብዙ ቦታ አስቀምጥ ምናምን ስትለው ነበረ። እንግዲህ እስከ መጨረሻው ሲጠፋለት ይሆን ይሄ መረጃ? ምክንያቱም አውቀውም አጥፍተናል ብለው ላያጠፉለት ይችሉ ይሆናል እሱን ለመበቀል ስለሚፈልጉ። ለማንኛውም ግን የሄርሜላና የአብርሃም ግንኙነት ከፍ ወዳለ ደረጃ የሚሄድበት እድል ተፈጥሯል። ይሄንን ደግሞ የፈጠረችው ራሷ ሩታ ናት። እንግዲህ በጣም ነው የምናዝነው። ምክንያቱም ሁላችንም ሩታና አብርሃም አንድ ላይ እንዲሆኑ ነበር ምኞታችን። ይህንን ምኞታችንን እንግዲህ ውሃ ከልሳበታለች ማለት ነው ሩታ። በጣም ነው የሚያሳዝነው። አብረው ሆነው የሩታ ይቅርታ የምር ሆኖ አብረው ሆነው ልጃቸውን የሚያሳድጉበት መንገድ ቢፈጠር የሁላችንም ምኞትና ጉጉት ነበር። እንግዲህ ከዚህ በኋላ ደግሞ ምን ይፈጠራል የሚለውን አናውቅም። ሌላው ደግሞ እነ ቡዜስ የአብርሃም ቤተሰቦች ምንድን ነው የሚሉት፣ ምንድን ነው የሚሰማቸው የሚለውንም ነገር እናያለን ማለት ነው። ምክንያቱም ባለፈው ቡዜና ዴቭ ሆነው እነ ሩታን ሲያናግሩ ቡዜ ደጋግማ ስትጠይቃት ነበር ሩታን ማለት ነው። ይቅርታሽ ምናምን የምር ነው እያለቻት፣ አዎ የምር ነው፣ እኔ ወደ ቤቱ እንዲመለስ ስለምፈልግ ነው እያለች ስትመልስ ነበር ሩታ። እንግዲህ ቡዜም የውሸትሽን ከሆነና እንደ ድሮ ልትበቀዩ ከሆነ ግን ጸብሽ ከኔ ጋር ነው የሚሆነው ስትላት ነበር ማለት ነው ሩታን። እንግዲህ ቡዜ ይሄንን ነገር ስታይ ምን ትል ይሆን የሚለው እንግዲህ ዛሬ ይመልሱልናል ብለን እናስባለን። ለማንኛውም ግን ሩታ በራስሽ ላይ ትልቅ ፋውል ሰርተሻል። በዚህ ምክንያት ደግሞ ሄርሜላና አብርሃም አንድ ላይ የሚሆኑበትን መንገድ ፈጥረሽላቸዋል ማለት ነው። እንግዲህ አብርሃምና ሄርሜላ አንድ ላይ እንዲሆኑ አሁን የሚጠበቅባቸው ነገር ከእናንተ የራቁት ፎቶውን መውሰድና ሄርሜላ ደግሞ እሺ ብላ አብርሃምን መቀበል ብቻ ነው ማለት ነው። እነዚህ ሁለት ነገሮች ከተስተካከሉ በራስሽ ጊዜ ፍቅረኛሽን፣ ባልሽን፣ የልጅሽን አባት አሳልፈሽ ሰተሻታል ማለት ነው ለሄርሜላ። እንግዲህ በዚህ ጉዳይ ሁላችንም ነው የምናዝነው። ነገር ግን ያው ያንቺም ህይወት የተስተካከለ እንዲሆን ምኞታችን ነው ማለት ነው። ለማንኛውም ግን ከአብርሃም አልፈሽ የአብርሃምንም ቤተሰቦች እንዳስከፋሻቸው ይሰማኛል። እንግዲህ የሚሆነውን ነገር ደግሞ በሂደት የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።